ትንሽ ፍርሃት ተሰማኝ። እባክሽ አትፍሪ፣ ምንም አይፈጠር። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭና ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ሼር እያደረጋችሁ እንድታበረታቱኝ፣ ነባሮቹ ደግሞ እንደተለመደው ኮሜንትና ላይክ ሼር በማድረግም እና አብሮነታችሁ እንዳይለየ ስል በትህትና ጋብዛችኋለሁ። እንግዲህ አስተማሪውና ተወዳጁን ትሁት ድራማን ይዤ መጥቻለሁ። እስከ መጨረሻው እንድታዳምጡ በትህትና እጋብዛችኋለሁኝ። እንግዲህ ብዙ ጥረትና ብዙ ነገር ያደረገችው ቲና አሁን ላይ ውድቀቷ እየተቃረበ ይመስላል። የሰው ፈላጊ ራሱን ያጣል፣ አሳ ጎርጓሪ ዘንዶ ያወጣል እንደሚለው የሀገራችን ሰው ሁሉም ነገር ተሰጥቷትና ሁሉንም ነገር ወደ ኋላ ብላ እሷ የምትፈልገው አንድና አንድ በአቋራጭ የሰውን ገንዘብ ይዛ መሄድና ከምትወደውና ከምታፈቅረው ጋር አብራ የመኖር እቅድና ሀሳብ ይዛ ሰንጋ ታጥቃ የተነሳችው ቲና በአሁኑ ሰዓት እንግዲህ በአንዱን ብትለው ጭራሽ እየፈረሰባትና ልክ እንደ እንቁላል ነገሮቿ ሁሉ እየተሰበሩባት ደርሳለች። ሌላው ደግሞ በቃ ራሱ ተድንጋጧና ተንትኗ የተነሳ ሁሉ ነገሯ ሸስቷታል። ሰውነቷም ወረዴ ሄዷል፣ ሸስቷታል። በቃ ንጥት ክስት ብላለች ቲና። እንግዲህ ሁሉ ነገር በእጇ ሁሉ በደጄ ሁሉ በእጄ እንዳለችው ቲናዬ ሁሉ ነገር በእጇ ነበር። የቤት እመቤት ሆና ተቀማጭላ ኑሪ ካሌብ ትዳር ይዛ ከካሌብ ልጆቿን እየወለደች ህይወቷን መምራት ትችል ነበር። ግን እንዳለመታደል ሆኖ የአህያ ስጋ አልጋ ላይ ሲሉት ምድር ያለ ያገሬ ሰው ተረት አበዛሁባቸው። እንግዲህ ይቅርታ እና በአሁኑ ሰዓት እንግዲህ ቲና እንደምናውቀው ከዚህ በፊት መጀመሪያ ላይ አባባን አጠመደቻችሁ፣ አባባ ዳኑ። ከዛ በድጋሜ ደግሞ አባባን አሁንም ወደ ማሳገትም ሄደች፣ አልተሳካላትም። ብዙ ነገር ሞክራ ያልተሳካላት ቲና ዛሬ ደግሞ በመጨረሻ የትሁትን ባል ወይንም የትሁት ፍቅረኛን አገኝታ ደግሞ ከሱ ጋር ይሳካልኛል ተሳካልኝ ብላ ታጣበቃ ደግሞ አሁንም እሱ ጋር ችግር ተፈጥሮባታል። አባዬ አንተና ካሌብ ያሰባችሁት ሀሳብ አለ ወይ? እኔን ለማዳነስ ያቀዳችሁት እቅድ አለ አባዬ? እያለች ትሁት አባባን ትጠይቃችኋለች። አባባም ምን ነው ልጄ ሲሏት፣ አይ አባዬ ምንም አይደለም፣ እኔን ለማዳን እናንተ አደጋ ላይ መውደቅም ሆነ ችግር ውስጥ ገብታችሁ እኔን እንድታድኑኝ አልፈልግም። እሱ የተረገመ ነው፣ እኔን ለማግኘት ምንም ውስጥ ይገባል። አይ አንቺ አትጨነቂ፣ እሱ ምንም አያደርገንም፣ አንቺ አትጨነቂ። አባዬ አንተ እኮ እንደዚህ የምትለው ሰውየውን ማንነቱና ምንነቱን ጠንቅቀህ ስለማታውቀው ነው። አቧራ ፈጭቼ ጭቃ ኩቼ ካደኩበት ቀዬ ለቅቄ የወጣሁት እሱን ፍራቻ ነው። ስለዚህ አባዬ ስለሱ ነገር አንተ እኮ ምንም ስለማታውቅ እስር ቤት ራሱ ሆኖ መሄድ ፈራ ነበር። ብቻ ምን ልንገርህ አባዬ፣ እሱ በጣም ከባድ ሰውና ክፉ ሰው ነው። ስለዚህ እናንተ አንዳችሁም ችግር ላይ እንዲገቡ አልፈልግም አባዬ። እሱን አወቅኩት አላወቅኩት ምንም ጥቅም የለውም። አንድ ነገር ማወቅ ያለብሽ ግን ልጄን ማንም ሰው እንዲነካት አልፈቅድም። ማንም ሰው እንዲነካት አልፈቅድምም አልፈልግም። ልጄ ነች። የዚህ ጊዜ እንግዲህ ትሁትዬ ፈገግ አለች፣ ደስታ ተሰማት። ምክንያቱም ልጄ አሏት። በዚህ ጊዜ እሷም ትትደሰትና ሳቋ ሲመለስ አባባም አብረው ሳቁ። በጣም ደስ የሚሉ ልጄ ሲሏት ልክ ወልዳ ያሳድጓት ይመስላሉ። እሷም ባለውለታቸው ነበረች። ለዋለችላቸው ውለታ ብድር በምድር እንደሚለው የሀገራችን ሰው እሷም ዛሬ ችግር በደረሰባት ጊዜ የራስሽ ጉዳይ የትናቅሻለን፣ ስለዚህ ሂጂ በቃ ስላረግሽልን ነገር ሁሉ እናመሰግንሻለን ብለው ለማብረር አላሰቡምም አልፈቀዱም። እንደውም አንቺ ልጄን ማንም አይንየንዬ እንድነካብኝም ሆነ እንዲጎዳሽ አልፈልግም፣ የመጣውን ነገር ከልጄ ጋር እጋፈጣለሁ ይሏታል አባባ። ትሁትዬም በዚህ ጊዜ በጣም ደስ ይላታል። በጣም በደስታ ፈገግ ትላለች። የዚህ ጊዜ ስቃም ታስቃችኋለች።
እሷ ፈገግ ስትል አባባም አብረው ፈገግ አሉ። እንግዲህ ትሁትዬ ወዳጇ ብዙ ነው፣ በሁሉም ዘንድ ተወዳጅ ነች። አሰሪዎቿ ቤት በሚመጡትም በየትኞቹም ሰዎች ከቲና በስተቀር በሁሉም ተወዳጅ ነች። ቲናም ያልወደደቻትና ለወደሷ ልትጠጋት ያልፈለገችው ተንኮለኛና ክፉ ስለሆነች ብቻ ነው። ትሁት ደግሞ ክፉንና መጥፎን ነገር ውሸትን ነገር አትገድፍም። ትሁት ልክ እንደ ግንባር ስጋ ነች፣ ለእውነት የቆመች በቃ እውነት እውነት ነው፣ ሐሰት ሐሰት ነው በማለት ትሁትዬ እውነትን የሚወድ ሁሉ ሀቀኛ የሆነ ሁሉ ትሁትን ይወዳል። እውነትን የማይወድና ሌባና ቀማኛ እንደዚሁም ደግሞ አጭበርባሪ የሆነ ፈጽሞ ትሁትን ሊወዳትም ሆነ ሊያት አይፈልግም። ለዚህም ነው ሁልጊዜ ቲና አንቺ ተመንገደ ላይ ገዥሽ በልኝ እባክሽ፣ ተመንገደ ላይ ጥፊልኝ፣ አንቺ ምን አገባሽ? እዚህ ቤት እኮ የተቀጠርሽው ለሰራተኛ ነው፣ ስለዚህ አንቺ ምን አገባሽ? እባክሽ ተመንገደ ላይ ጥፊልኝ እያለች ሁልጊዜ የምትሳፈጣት ቲና ብቻ ነች። ሌላው ሁሉም ሰው ይወዳታል። ትናንትና እንኳን የመጣችው የዳኒ እጮኛ ዛሬ ትሁትን ልክ አማካሪና እንደ እህቷ ወይንም እንደ ታላቅ እንደ ባሏ ቤተሰቦች አርጋ ነው የምትመለከታት። ትንሹንም ትልቁንም ታማክራታለች። ዛሬም ወደ ትሁትዬ ጋ ወደ ኩሽና ጎራ በማለት ቲናይ ይቅርታ ኤደንዬ በጣም ጨንቆኛል፣ በጣምም ፈርቻለሁ ትላታለች። ምን ያስፈራሻል? ምንስ ያስጨንቅሻል? ትላታለች። ሰርጋችንን እቲና ፊት ማረጋችን መወሰኔ ትክክል አይደለም? ትክክል አይደለም እንዴ? እዚች ክፉ ፊት ሰርግ ማድረጌ ትክክል ይሆን አይመስለኝም። በቃ ብቻ ምን ልበልሽ፣ ሆዴ እየተጨነቀ እንዴ። ለምን እንደዛልሽ? ፈራሽ እንዴ? ትላታለች ትሁቴ። ለምን እንደዛልሽ? ፈራሽ እንዴ? አዎ ፈርቼ፣ አዎ ትንሽ ፍርሃት ተሰምቶኛል። አዎ ትንሽ ፍርሃት ተሰምቶኛል። አትፍሪ፣ ምንም አይፈጠርም። እስከዛ ደግሞ ይችል ከህይወታችን አስወጥተን እንገላገላለን። እሱ እንኳን እንደዚህ በፍጥነት እንደዚህ በቶሎ እንኳን ሊሆን በአመታትም አይሆን፣ አታስቢ፣ በአመታትም አይሆን። እኔም ያ ሰውዬ በጣም እያስጨነቀኝ ነው። ፍርሃት እያለኝ ነው። በጣም እያስጨነቀኝ ፍርሃትም እያለኝ እንጂ ትሁቴ፣ የምን ፍርሃት ነው? ቆይ እንደዚህ መሆንሽ የሚፈጥረው ለውጥ አለ? የሚያመጣው ለውጥ አለ? ይለወጣል? ተይ እንጂ ትሁቴ። በጣም ፈርቻለሁ ኤዱ፣ በጣም ነው የፈራሁት። ምክንያቱም እና አባዬን የሆነ ነገር ቢያደርግብኝ ምንድን ነው የሚወጣኝ? እና አባዬን የሆነ ነገር ቢያደርግብኝ ምንድን ነው የሚወጣኝ? እኔ የምልሽ ቆይ ለምን አናስደበድበውም? እኔ የምልሽ ቆይ ለምን አናስደበድበውም? እኛንን እሱን የምናስደበድበው? ዋ ሰው ቀጥረን እንዳይሞት እንዳይድን አድርገን አስደብድበን ወደ ሀገሩ እንመልሰዋለን። እንዲመለስ እናደርገዋለን። አዎ እንዳይሞት እንዳይድን አድርገን አስደብድበን ወደ ሀገሩ እንዲመለስ እናደርገዋለን። ኤዱ አንቺ እኮ ተመስገንን ስለማታውቂው ነው። እንደዚህ የምታወሪ እኮ ስለማታውቂው ነው። የሆነ እኮ ሰይጣን ነው። እኛ ደግሞ ከሱ የባሰ ሰይጣን እንልክለታለን። በቃ ከሱ የባሰ ሰይጣን ደግሞ እኛ እንልክለታለን። ሄዱ እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እስከ መቼ ድረስ ፈርተን እንችላለን? እስከ መቼ ድረስ? በይኔ እንሂድ፣ አሁን በይኔ እንሂድ። የት? ነይን ዝም ብለሽ ተከታይኝ። እሺ ቆይ ልብሴን እንኳን ልቀይራ። እንግዲህ ኤደን ትሁትን ይዛት ሄደችው። ከዚህ በፊት የቲና አባባን አግቶ እንዲገድላት ያደረገችው ያ ወፍራሙ ሰው ነበር እና እሱ ሰው እንግዲህ ሁሉም ሰው ያውቀዋል። ዛሬ ደግሞ ኤደንዬና ትሁቴ ወደ እሱ ጋር ሄደው ይወያያሉ። ምክንያቱም የትሁትዬን ፍቅረኛ ተመስገንን እንዲገልለት ነው። ባይዘወይ የኤደን የትሁት ይቅርታ ይሄ ሰውዬ ማለት ነው ከዚህ በፊት ቲና ሊገላት ይሄ ተመስገን ነው ያስጣለው።
ስለዚህ ተመስገንና ይሄ አጋቹ ሰውዬ ወይንም እንዲገሉ አሁን የሚባባሉት ሰውዬ ኦልሬዲ ሁለቱ ይፈላልጋሉ፣ ሁለቱ ይተዋወቃሉ፣ ይፈላልጋሉ። አሁን ተመስገንን እንዲገልለት የሚሉት እንግዲህ ከዚህ ሰውዬ ተስማምተው ቲናዬና ኤደን ይቅርታ ትሁትዬና ኤደን ያንን ሰው እኔም እፈልገዋለሁ እኔም መግደል እፈልጋለሁ ይላል። ማ ከሆነ የሁለታችንም ጥላት ላይ ነው እየዘመት ነው ማለት ነው ኤደንዬ። ይሄ ከሆነማ የሁለታችን ጥላት ላይ ነው የዘመት ነው ማለት ነው። እንግዲህ ትሁቴን አንቺም ጥላቴ ነሽ ይላታል። አዎ ማ እኔ ትላለች። አዎ አንቺ ጥላቴ ነሽ። ምክንያቱም ጥላቴ ነሽ ያላት ከዚህ በፊት አባባን ያስለቀቀችው ትሁት ስለነበረች እሱ አያውቅም ነበር በሰዓቱ ተመቶ ስለማያውቅ ኤደን ቲናዬ ነች የነገረችው። ቲና ስለነገረችው እንጂ እሱ አያውቃትም ነበረ። ዛሬ ትሁቴን እንግዲህ አንቺም ጥላቴ ነሽ ማ እኔ ትላለች። አዎ አንቺ ግን ታንቺ ጥላትነት የሱ ስለሚበልጥ ተስማምቻለሁ። ካንቺ ጥላትነት የሱ ስለሚበልጥ ተስማምቻ እና መቼ ታደርገዋለህ? ነገ የዚህ ሰውዬ መጨረሻ ይሆናል። ነገ የመጨረሻ ሰዓቱ ትሆናለች። እሺ እናመሰግናለን ኤደን። ለዚህ ስራ የሚሆን ነገሮችን ላስተካክል ትዬ እንግዲህ ኤደንን ኤዱ ይሄ ነገር ይሆን ይመስልሻል ትላታለች። ኤደንዬም ካልደፈረሰ አይጠራም። እስከ መቼስ ድረስ እንደዚህ ፈርተንና ተሸማቀን እስከ መቼ ድረስ ነው ዛሬ ገደለን ዛሬ አንድ ነገር አደረገ ብለን እስከ መቼ ድረስ ነው? እስከ መቼ ድረስ ነው? ስለዚህ ካልደፈረሰ አይጠራም። ማንኛውም ነገር ደፍርሶ ነው የሚጠራው በማለት ኤደን ለትሁትዬ ትነግራታለች። ግራ የገባችና መላው የጠፋት ቲና እቤት ውስጥ ቁጭ ብላ ነበር። አባባ መጡ። እንዴት ነሽ ደህና ነሽ ታሏት በኋላ ቲና ካሊብ በገንዘብ እንዴት ተደራደረች ሰምቼ ነበር ይሏታል። አዎ አባዬ እኔም ለገንዘብ ብዬ ትዳሬን አልበትንም ብዬ ተውኩት። ካሊብ አልፈልግም ብሎ ክስ ቢመሰርት በግዴታ እንደምፈችው ታውቂያለሽ አይደል? አባዬ እኔ ካሊብን አልፈታውም። እናንተ እንደምታስቡት ለገንዘብ ለምናምን ብዬ አይደለም። እኔ ካሊብን አፈቅረዋለሁ። የምፈልገውን ገንዘብ ስላላገኘ ነው። እኔ ካሊብን አፈቅረዋለሁ። እንደምታስቡትና እንደምታቅዱት ለገንዘብ ብዬ አይደለም። ካሊብን ከውስጤ ነው የማፈቅረው። በቃ ወደዋለሁ፣ አፈቅረዋለሁ። ቲና አንቺ ስለ መውደድና ስለ ፍቅር ልጅን ስለምትወድ ወደዋለሁ ስትይኝ ስለ ፍቅር ስታወሪ አምኜ የምቀበልሽ ይመስልሻል? አምኜ የምቀበልሽ ይመስልሻል? እንድታምነኝ አይደለም አባዬ የምነግርህ፣ እውነታው ይሄ ነው። እንድታምነኝ ሳይሆን እውነታው ይሄ ነው። አንቺ ግን ሰው መውደድ ትችያለሽ? ሰው ማፍቀር ትችያለሽ? ለሰው ፍቅር መስጠት ትችያለሽ? ሰው ነሽ እንዴ? ለምን አልችልም አባዬ? እኔ ስሜት የለኝም? እኔ ሰው አይደለሁም እንዴ? እንዴት አባዬ ስሜት የለኝም እንዴ? ሰው አይደለሁም እንዴ? እንዴት አልችልም? የሰውነት ባህሪ አላየሁብሽም ብዬ ነው። የሰውነት ባህሪ የለሽም፣ እንደ ሰው አይደለሽም። የሰውነት ባህሪ ፈጽሞ እያየሁብሽ ስላልሆነ ነው እንደዚህ ልልሽ የፈለግኩት። የሆነ ነገርማ ማድረግ አለብኝ። የዚህ ቤት መንፈስ አልተመቸኝም። የሆነ ነገር መቀየር አለበት። ይሄ እንዳረገች በኋላ እንግዲህ አሁን እየተደራደረችና እያስወግድልኛል በላ እየጠበቀች ያለችው ቴና የትሁትን ፍቅረኛ ተመስገን ነበረ። በከፋትና በደስ ባላላት ሰዓት ብድግ ብላ ሮጣ ወዴት ነው የምትሄደው ካላችሁ ወደ ተመስገን ጋር ነበረ። እናም እስከ ዛሬ እንደምትሮጠውና እስከ ዛሬ እንደምታደርገው አሁን ዛሬ አባባ ይሄን ሲናገሯት ጠመደችው፣ ቆሰቆሰችው፣ ሮጠች። የማያሳዝነው ግን ከዚህ በፊት አባባን እንዲገልላት ያለችው ሰው ተደብቆ ይመለከታት ነበር። ለምን ካላችሁ ደግሞ ተመስገን ቤት የት እንደሆነ እሷን ተከትሎ ከሷ ኋላ ሄዶ ማወቅ ስላለበት፣ ምክንያቱም ኤደን ገንዘብ ከፍለዋለች፣ ትሁትም እንደዛው።
ስለዚህ የትና የት እንደሆነ ቤቱ ግን አማያቀው በማን ይሄዳል በማን ቤቱን ያውቃል ካላችሁ በቲና። እናም እየጠበቃት ነበረ። ቲና ብድግ ብላ ሩጫዋን ጠመደችው። ከዛ በኋላ ከኋላ ተከተላት። እሷ ገርማ አማን ብላለች። ማንም የለ፣ ማንም አልተከተላት። ከዛ በኋላ እስቲ ወደ ጓደኛሽ ቤት አድርሽኝ ቆንጂት በማለት ዘርካታውና ጨካኙ ወፍራሙ ሰውዬ ይከተላታል። ከዚህ በኋላ ቲናዬ ከቆሰቆሰችው በኋላ ተፈላጊው ተመስገን ታገኘዋለች። ደግሞ አሁን ምን ፈለግሽ? ለምንስ መጣሽ? ይላታል። እንደራደር። በምንድን ነው የምንደራደረው? በገንዘብ እንድትረዳኝ እፈልጋለሁ ትላለች። ተመስገንን ሊገለውና እንዲገለው ገንዘብ የተቀበለውም ሰተት አድርጋ ቲና እያደርሰዋለች። ያዳምጣችኋል፣ ይመለከታችኋል። ይኸውልሽ ቲና፣ እኔ ከሀገር የመጣሁት ገንዘብ ፍለጋ አይደለም። እኔ የምፈልገው አንድና አንድ ትሁቴን ነው። በዛም እዛ ቤት የምገባበትን ቀዳዳ ነበር የምፈልገው። አሁን ግን እዛ ቤት ገብቻለሁ። እንደውም የካሊብ የቅርብ ጓደኛ ሆኛለሁ። ስለዚህ በየቀኑ መግባትና መውጣት እችላለሁ። ከዚህ በኋላ አንቺ አታስፈልጊኝም። አረ እዛ ቤት እኮ እንድትገባ ያደረኩህ እኔ ነኝ። ከሰረች ቲናዬ። እዛ ቤት እኮ እኔ ነኝ። እሱንም አትርሳ። ረሳሁሽም ውለታሽ አለብኝ። እያረሳሁሽም ውለታሽ አለብኝ። እየቀለድክብኝ። ቀልድንማ የጀመርሽው አንቺ ነሽ። ቀልድንማ የጀመርሽው አንቺ። ከዚህ በኋላ የራስሽን ጉዳይ ራስሽ ጨርሺ። ከዚህ በኋላ እኔ ምንም ምረዳሽ ነገር የለኝም። ከኋላዋ 1 ሚሊዮን ብር ታላመጣሽ አንገትሽ ይቀነጥሳል ብሏታል። አሁን ቲናዬ ያለቀላት ትመስላል። ጎበዝ ቲና፣ አንቺ ስራሽን ጨርሰሻል። ከዚህ በኋላ ያለው ስራ የኔ ነው። ወፍራሙ ተመስገንን ሰተት አድርጋ ቤቱንም እስተ ተመስገን አሳየችው። እንግዲህ ቲና ይህን ተተዋለች በኋላ ሶስተኛዋ ኪሳሯን ተተከናነበች በኋላ እየበረረች ወደ ቤት ትመጣለች። ወደ ቤት ከመጣ ወደ ክችን ሰተት ብላ ትገባለች። አብዳለች። እሳት ጎርሳ እሳት ልሳለች። ነገሮቿ ሁሉ አልሳካ ብለዋታል። ስትቋጥረው ሲፈታ፣ ስታጠምደው ሲፈርስባት፣ ብቻ ምን ልበላችሁ ቲና በሁሉም ነገር ኪሳራን ተከናንባለች። እብድ ውሻ ሆናለች። ያንንም መናከስ ምንም ነገር የላት። ገንዘቧም አልቋል። ከካሊብም ጋር ፊት ተነሳስታለች። ከሁሉም ጋር ተጣልታለች። ከዛ 1 ሚሊዮን ብር ታላመጣሽ አንገትሽን እቀላሻለሁ ትባላለች። እና በመጨረሻው ወደ የበረረች መታ ወደ ክችን ትገባለች። ትሁትዬ ምግብ እየሰራች ነበር። አንቺ ትላታለች። እንደተለመደው ትሁት ለማለት እንኳን ጊዜ አልነበራትም። በትላትም ትሁትዬ እኔ እኮ የተከበረና ያማረ ስም አለኝ ለምን ትሁት አትይኝም? በማለት ጸጥ ረጭ ትለባታለች። በመጨረሻም አንቺ ካለች በኋላ ለፍልፋ በመጨረሻው ትሁትዬ ዘወር ትላለች። እባክሽ እንዴት ነው ጥጋብ ይወጣጠረሽ? ትላታለች። አልሰማሁሽም እና ነው እኮ አልሰማሁሽም። እንዴት ነው የጠገብሽው? እንዴትስ ነው ጥጋብ ይወጣጠረሽ? ማነው አይዞሽ አለሽ? ትላታለች። እኔን ያናገርሽኝ ስላልመሰለኝ ነው። እኔን ስላልመሰለኝ ምን አልሽኝ? ያ ካሊብ የከዶ ነው። ትናንትናና ዛሬ ቤት ውስጥ የለም። የት ነው ሄደው? የትስ ነው የገባው? አልነገረሽም እንዴ? እኔ እኮ ከአንቺ ጋር ተስማምቶ ይሄድ ነው መሰለኝ ሄደው። አልነገረሽም? ምንድን ነው የምንስማማው እንዴ? ቆይ ለአንቺ እንዴት ታይነግርሽ ሄደ? እንዴት አንቺ ጋር ታተመካከሩ? ባክሽ አቃዋጥሪ፣ አሁን የጠየቁሽን መልሽ። ባክሽ አቃዋጥሪ፣ አሁን የጠየቁሽን መልሽ። የት ነው ሄደው? የት ነው የገባው? ወዴትስ ነው የወጣው? እኔማ ስለገረመኝ ነው። ቆይ ሚስት ታትኖር ፍች ማድረግ ይቻላል እንዴ? ምንድን ነው የምታወሪው? አንድ ጎበዝ ጠበቃ አለ። እሱ ጋር የፍች ውል ሊያስጽፍ እንደሄደ ነው ማቀው። በቃ ልትፋቱ ነው። ምን ትላለች? በቃ ምን ትላለች? ታብዳለች። አዎ እኔ እንደዛ ነው የሰማሁት። እኔ ትሁት እንደዛ ነው የሰማሁት። አዎ እንደዛ ነው የሰማሁት። አባዬ ግን የበለጠ የሚያውቅ ይመስለኛል። እስኪ እሱን ገብተሽ ጠይቂው።
እርግጠኛ ነሽ እንደዚህ ያለ ወሬ ሰምተሻል? አዎ እርግጠኛ ነኝ። ቆይ ካልሰማ እንዴት ትሄድ አንጥቻ አወራሻለሁ? አዋ እርግጠኛ ነኝ ሰምቻለሁ። እንግዲህ ቴናዬ አብዳ ወደ ሳሎን ስገድላት ትሁትዬም እየታባሽ አንቺማ ሁላችንንም ልጨርሽን ነበር። እንደዚህ ልብሽ እስኪመታ ድረስ እናቃጥልሻለን። እስቲ ማናደድና ተንኮልን ሴራን ማስ ለአንቺ ብቻ ሰጠሽ፣ እኛም እንሰርትልበታለን። በቃ ታያዋ ላይ ጊተርፈስ ተምራ መጣች አይደል ነገሩ። እኛም እንዳችሁ እናቃጥልሻለን። ማን አንቺ ብቻ አቃጣይ ያደረገሽ? ማን አንቺ ብቻ ተንኮለኛ ያደረገሽ? እኛም እናቃጥልሻለን። ምሽኛ ብቻ እንቃጠላለን፣ አንቺም ትቃጠያታለሽ። የታባሽ ልብሽ እንዲመታ ነው ማደርገር። እንግዲህ ቲናዬ አብዳ ወደ ሳሎን ትበራለች። የካሌብ አባትም መጽሐፍ እያነበቡ ነበር። እውነት ነው አባዬ፣ እውነት ነው ትላለች። ጸጥ አሏት። እውነት ነው አለች፣ ደጋገመች። እውነትም ሀሰትም ምንድነው ለመሆኑ ማወቅ እኮ አለብኝ። መጀመሪያ ምንድነው የተፈጠረው ነገሩን መጀመሪያ ማወቅ አለብኝ ይሏታል። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።